ተብሎ የሚወራው በኢትዮጵያ ደረጃ በስሙ የኦሮሚያ ክልል አስተዳዳሪ የሆነው ነገር ግን በስልጣን ምክትል ጠቅላይ ሚኒስትሩ ሽመልስ አብዲሳ ተመስገን ጥሩነህ ምክትል ጠቅላይ ሚኒስትር አይደለም። በነገራችን ላይ አሻንጉሊት ነው። ይህ አሻንጉሊት ይህ በ5 ብር ተገዝቶ የመጣ አሻንጉሊት ነው። ተመስገን ጥሩነህ በስሙ ምክትል ጠቅላይ ሚኒስትር የሚል ማድረግ አለው። በመሰረቱ ግን ምክትል ጠቅላይ ሚኒስትሩ ማን ነው ካላችሁ ሽመልስ አብዲሳ። ለምን አማራ ክልል ገብቶ እንደፈለገ የሚፈተፍት እሱ ነው። እንግዲህ እሱ አንድ ክልል ፕሬዝዳንት ነው አይደለ? እንደሚታወቀው ማስተዳደርም መወሰንም ማጽደቅም ማርቀቅም ያለበት የራሱን ክልል ነው። ነገር ግን አማራ ክልል ውስጥ ገብቶ በእኛ ጅሎች ምክንያት በስመ አማራዎች ጅሎች ምክንያት እንደፈለገ ይረሽናል፣ እንደፈለገ ሰው ያስራል፣ እንደፈለገ ሴቶችን ይደፍራል፣ እንደፈለገ ቤተክርስቲያን ያቃጥላል። ስለዚህ ሽመልስ አብዲሳ የኢትዮጵያ ምክትል ጠቅላይ ሚኒስትር ነው ማለት ነው። ጠቅላይ ሚኒስትር እና በሰሞን ናዚት ላይ እሱን በካቢኔዎች ሰብስቦ ካቢኔዎች ጥያቄ ያቀረቡለት እንዴት ነው የኦሮሚያ ወጣት እያለቀ ነው። ቀደም በትግራይ በኩል ጁንታ እያላችሁ አስጨረሳችሁት ወጣቱን። አሁን ደግሞ አማራ ክልል ከፋኖ ጋር አንዴ ጃዊሳ አንዴ ጽንፈኛ እያላችሁ የኦሮሚያ ክልል ወጣት እያለቀ ነው ብለው ጠየቁት። ሲጠይቁት እሱ ምን አለ መሰላችሁ? የኦሮሚያ ክልል ገና አልተነካም ነው ያለው። አልሞተም፣ የሚሞት ፋኖ ነው ያላችሁ። ከዛ ደግሞ መልሰው ደግሞ ውሸት፣ ፋኖ አልሞተም፣ ወረዳዎችን እየተቆጣጠረ ከተሞችን እየተቆጣጠረ መዋቅሩን እየዘረጋ ነው በአማራ ክልል ላይ እያለቁ ያሉ የኛ ልጆች ናቸው፣ አድራሻቸው ጠፋን ብለው ሲጠይቁት ወጣቱ ካለቀ እናንተ ትዘምታላችሁ ነው ያላችሁ። የመንግስት ሰራተኞችን ማለት ነው። አሻረኝ ወጣቱ ካለቀ እናንተ ትዘምታላችሁ። ለዚህ እኮ ነው ስልጠና ያሰለጠናችሁ። እንዴት ትረሳላችሁ አላችሁ። እንዴት ትረሳላችሁ? የኦሮሚያ ወጣት የሚያልቅ ከሆነ ቅድሚያ የምትሰለፉ ወደ ጦርነት እናንተ ናችሁ አላችሁ። አየችሁት? የሚምረው የለም ብልጽግና እንዴ! የሚምረው የለም። አሁን ይሄ ምስኪን ወጣት አለ ከኦሮሚያ እየታፈሰ የሚመጣ። ሰሞኑን ደግሞ ደቡብ አካባቢ ፋኖ የሃይማኖት ተዋጊ ነው የሚል ፕሮፓጋንዳ ጀምሯል። በተለይ እነዚህ የካቶሊክ እምነት ተከታዮችን በሃይማኖታችሁ ስለመጡ ውጡ ታገሉ እያለ ደቡብ አጠቃላይ ሌላ ስብከት የለም። ደቡብ ውስጥ እነሱ ያውቁታል። ፋኖ ለምን እንደሚታገል ያውቁታል። አዎ ፋኖ የሃይማኖት አይደለም፣ የነጻነት ነው። የማንኛውም ሰው የሆነ ሁሉ በነጻ እንዲኖር የሚታገል ኃይል ነው። እኔ ለምሳሌ ኦርቶዶክስ ነኝ፣ ኦርቶዶክስ። ነገር ግን አንዱን እስላም ሙስሊም ሃይማኖት ተከታዩን ና በኔ ምን ማለት አልችልም። ይሄ ከሆነማ ከብልጽግና በምን ተለየው? ዝም ብዬ ቁጭ አለ እንዴ? ምን አታገለኝ? ፋኖ የነጻነት ታጋይ እንጂ የሃይማኖት ታጋይ አይደለም። ዓለም የሚያውቀው ስለሆነ ማለት ነው። ስለዚህ የከሰረ ፖለቲካ አታራምዱ ብልጽግናዎች፣ እናንተ ዶማዎች፣ ቅርጭታሞች፣ ሆዳሞች። እና ሽመልስ አብዲሳ ጦርነቱ እንደሚቀጥል ተናገረ። ይቀጥላል አለ ጦርነቱ። ሌላ መረጫ የለውማ። ሽመልስ አብዲሳ ይሄን ባይል ነበር እኔ የሚገርመኝ። እንስማማ እንታረቅ ቢል ሽመልስ አብዲሳ አይልም። ምክንያቱም በህግ ይጠየቃል። እሱ እኮ ጄኖሳይድ እየፈጸመ ያለ ሰው ነው። እና ስለዚህ እስከ ህይወት ውቀታ ድረስ መታገል ነው ያለበት። የኦሮሚያ ወጣት እስከሚያልቅ ድረስ መታገል ነው ያለበት እሱ። እና ሰብስቦ ለምንድን ነው ወጣቶቻችን የምታስጨርሷቸው ብሎ ሲጠይቁት ካድሬዎቹ አላለቀም ወጣቱ ገና ይቀረናል ነው ያለ። ወጣቱ ገና ይቀረዋል፣ ገና ማጦርነት አለ፣ ጦርነቱ ይቀጥላል። ወጣቱ ካለቀ ደግሞ እናንተ ትዘምታላችሁ አላቸው። ይሄ ነው እንግዲህ መንግስታችን። መንግስት ማለት ይሄ ነው። እኔ ግን በጣም የሚገርመኝ የአማራ ክልል ባለስልጣኖች ናቸው። የአማራ ክልል ባለስልጣኖች ሽመልስ አብዲሳ መልሱ ላይ ሲመልስ አማራን እርስ በርሱ እያፋጀ ነው ያለ። የኦሮሚያ ወጣት ገና አልተነካም፣ የልቅስ በተቃራኒው አለ የአማራን ሰው ህዝብ እርስ በርሱ እያስፋጀው ነው አለ። እንደዚህ እየተናገረ እንደገና የኛ ሆዳም አመራሮች ለብልጽግና ሲወግኑ ታገኛቸዋለህ። ምን ያክል እከካሞች፣ ምን ያክል ሆዳሞች፣ ምን ያክል ከርሳሞች፣ ምን ያክል ደነዞች መሆናቸውን የምታውቁት በዚህ ነው። እሱ ለራሱ ክልል ተቆርቁሮ አማራን እርስ በርሱ እያጋደል ነው እያለ ተመልሰው እነሱ ደግሞ ለብልጽግና ይገድፋሉ። ተመልሰው ማለት ነው። ከዚህ በላይ ውርደት አለ እንዴ? ውርደት አለ ወይ? ከዚህ በላይ የዘቀጣል ወይ? አማራ ክልል ላይ
ከዚህ በላይ አጎንባሽነት አለ ወይ? ብአዴኖች እድሜ ልካቸውን እንዳጎነበሱ ድሮ ቲፒኤልኤፍ ሲያስጎነብሳቸው ኖር ሲጋልባቸው ሲያስጎነብሳቸው ማለት ነው ብአዴኖችን አጠቃላይ የአማራን ባለስልጣኖች። አሁን ደግሞ ኦፒዶ ኦህዴድ ይዞ ያስጎነብሳቸዋል፣ ይጋልባቸው አስጎንብሶ በቃ የሆነ አለር የሚፈጽመው ነገር አለ። እዚያ መናገር ባልፈልገው ማለት ነው። ከካሞች ናቸው የአማራ ክልል ባለስልጣኖች፣ ከካሞች የገዛ ህዝባቸውን የሚያስበሉ አለመጸጸታቸው አሁን ራሱ እየዞሩ ፖለቲካ ሲነዙ ፋኖ እንዲህ ነው አለማማራቸው ህዝቡ ይቀበላል ብሎ ማሰባቸው እኮ ነው የሚገርም። እና ሽመልስ ለራሱ ክልል ተቆርቆሮ የኛ ወጣት ምንም አልሆነም እያታኮሰው እያስፋጀ ነው ያለ አማራን እርሱ በርሱ ነው ብሎ በሚዲያ የአንድ ክልል መሪ እየተናገረ የኛ ዶማዎች የኛ ከርሳሞች አጎንብሰው ግብረ ሰዶም ሲፈጸምባቸው ይውላል። የሽመልስ አብዲሳ ሚስቶች የአማራ ክልል ባለስልጣን አጠቃላይ የሽመልስ አብዲሳ ሚስት ነው፣ የጭንገረድ ነው። አጠቃላይ የጭንገረድ የአብይ የብርሃኑ ጁላ የጭንገረድ እነ ቀንዳውጣ እነ ዶክተር ይልቃል አለ ደሞ የሱ ብሎ ዶክተር ይንከካ ሽመልስ አብዲሳ አስጎንብሶ እንደፈለገ ሲጫወትበት የነበረ አስጎንብሶ ማለት ነው። እና አረጋ ከበደን አሁን ሽመልስ አብዲሳ አሁን ዶክተር ይልቃልን አልፈልግም አስጠላኝ አለ። ደግሞ ይሄን ቀንዳውጣ ደግሞ ይወሽማል። ደግሞ አሁን በቅርብ ቀን ደግሞ ይቀይሩትና ደግሞ አንዱን ይወሽማል። ምን ችግር አለበት? እየቀያየረ እንደ ነጠላ እንደ እድፍ እንደያዘው ፓንት እየቀያየረ ይጫወትባታቸዋል በአማራ ባለስልጣኖች። አጎንባሽ እድሜ ልካቸውን አጎንብሰው ማለት ነው። አጎንባሽ ቲራሞች ናቸው የአማራ ባለስልጣኖች አጠቃላይ ቲራሞች ናቸው። ቲራሞች የአማራን ህዝብ አንዘቃዝቀው ያዋረዱ፣ የአማራን ጀግንነት ረጋግጠው የጣሉ፣ ሰንገውዘው አልበገርም ለጠላት የሚለውን ህዝብ አንኮላሽተው የቀሩ የአማራ አመራሮች ናቸው። እኒህ አጎንባሾች አዲስ አበባ እኔ የማውቀው ካሁን በፊት እምቢ ለነጻነቴ ብሎ የሚወጣ ህዝብ መሆኑን ነው የማውቀው። ለነጻነት እምቢ ብሎ ማለት ነው። በፖለቲካውም በኑሮ ደረጃውም ኢትዮጵያ ምን ደረጃ ላይ እንዳለችም ከሌላው ከገጠር አካባቢ ካለው ማህበረሰብ የተሻለ እውቅና ያለበት ማህበረሰብ ነው አዲስ አበባ። ታዲያ ለጥ ብለህ ምን እያረክ ነው? ምንድነው የምታደርግ? በቀን በቀን ግብር እየተጨመረብህ፣ በቀን የኑሮ ውድነት ከጸጉርህ በላይ ሆኖ የቤት ክራይ በቀን እየጨመረ የታክሲ ሰልፉ እየረዘመ የታክሲና የመጓጓዣ ትራንስፖርቶች ከአቅም በላይ የሆኑ የቅቤ፣ የእንቁላል፣ የዘይት፣ የስኳር ዋጋ በየቀኑ እየጨመረ አብይ አቡዳቢ ላይ ቤት እየሰራ እስከ መቼ ነው ተኝተህ አሜን ብለህ የተቀበልክ ነው? በተለይ በወጣትነት እድሜ ያለህ ከ18 ዓመት በላይ ያለ እስከ 40 ምናምን ዓመት ያለ ወጣት እንዴ ለሚቀጥለው ልጆች ምንድን አይነት ሀገር ልታስረክባት ነው? ዝም ብለህ ተኛህ ነው? ዝም ብለህ ተኛህ ነው? እስኪ እምቢ በል። እድሜ ልክን እንደተጨቆንክ እስከ መቼ ነው የምትኖር እንዴ? ዘላለም ዓለም ግን ከምትፈራ ለምን አንድ ቀን አትሞትም? የተሰጠህን እድሜ በፍርሃት ከምትጨርሰው ሁሉ ቀን ላብ እያለብህ ከምትጨርሰው አንድ ቀን ውጣና ሙት እንዴ። አሁን አዲስ አበባ ውስጥ ያለው ህብረተሰብ ቢያምጽ የትኛው ኃይል ነው የሚይዝህ? ኃይሉ እኮ አጠቃላይ ምስራቅ አማራ ክልል ገብቷል እኮ። አማራ ክልል እኮ ነው ያለ ኃይሉ አጠቃላይ። አፋር ክልል እኮ ነው ያለ። ሰሞኑን ደግሞ ጋምቤላ ሄዷል። ታጣቂ ነው ወይ አዲስ አበባ ላይ የሚቆጣጠርህ? ታጣቂ ነው ወይ አዲስ አበባ ላይ የሚቆጣጠርህ? ይህን አጥቋይ ልብስ መታወቂያ እንኳን በቅጡ የማያነብ መታወቂያ እንደዚህ ገልብጠህ ብትሰጠው እኮ እንደዚህ አይነት ዳግም እንደዚህ አይነት ፎቶ አትነሳ ብሎ ነው የሚሰጥህ እንጂ ዘግዝቀህ መስጠቱን እኮ አያውቀውም። እና በዚህ ደነዝ ነው ወይ ታፍነህ የተቀመጥክ ነው እንዴ? እንጂ ሌላ ዓለሞችን እነ ስሪላንካ ነው እንጂ
አለ አንድ ጦርነት እኮ ነው የሀገሪቱ ርዕሰ ከተማ የሆነች ህዝብ እኮ ወጦ ነው አንቆ ከቤተ መንግስት ያወጣው ፕሬዝዳንታቸውን አንቆ ማለት ነው። ታዲያ አንተ ምን እያረክ ነው? ዝም ብለህ ቁጭ ብለህ እንዴ? ግዴታ ፋኖ ከዚህ መምጣት አለበት ወይ ብለህ መጠበቅ ምንድነው ነው? የድርሻህን ተዋጣ። ነውር አይደል? በጣም ነውር ነው። እስከ መቼ ነው? እስከ መቼ ድረስ ነው ነው ጥያቄ። ተነስና የአማራ ህዝብ ውጣ፣ ታገል፣ ተዋጋ። በቃ ተነስ፣ ትርምስምሱን አውጣው። ዝም ብለህ ትርምስምሱን አውጣው። አይበዛም እንዴ? ጭቆና ሁልጊዜ ዘላለም ዓለምን ጭቆና አይደብርም? ምን ማለት ነው እንዴ? አንድ ሰው የሚኖረው የራሱ የሆነ እድሜ ያለው ዘላለም ዓለም ግን ቆመህ አትኖርም። አንድ ቀን ትሞታለህ። በእንቅፋት፣ በጉንፋን፣ በበሽታ፣ በስካር ወድቀህም እኮ ትሞታለህ። እንደ ክሊማንጃሮ ተራራና እንደ ራስ ዳሽን ዓለም እድሜ ዘላለምን ቆመህ አትኖርም። ስለዚህ የምታስረክባት ሀገር ለልጆችህ የምታስረክባት ሀገር መኖር መቻል አለበት። ተስፋ ያላቸው ልጆች እንዲሆኑ ከተፈለገ ብልጽግናን መጣል አለብህ። እስኪ ብልጽግና ምኑ ነው ውበቱ? ንገሩኝ እስኪ ምኑ ነው ውበቱ? ስለዚህ ብልጽግና ህዝብ ከህዝብ ጋር እያጋጨ መኖር የለበትም። ኑሯችን እንደዚህ ውድድድድድ ብሎ እንዴት ነው የምንኖረው? ተነስ፣ አዲስ አበባ ዝም ብለህ አትተኛ፣ ግጠመው፣ ተነስ በቃ። ከገጠር የመጣ ታጣቂ እንዴት አፍኖ ይዛል? ኃይል ሌላ ኃይል እኮ የለው። አማራ ክልል ላይ ነው ያለ እኮ የብርሃኑ ጁላ ጦር 11 እዚህ ያለ እኮ አማራ ክልል ነው። አማራ ክልል እኮ በአንድ ፋኖ እኮ ነው 10ሩን የብርሃኑ ጁላ ጦር ሲያጠርፈው የሚውል እኮ አንድ ፋኖ ነው። 10ሩን ማለት ነው። 4-5 ብሬን ይዞ በአብራራውና በሚኒሽር ሲያዘልለው የሚውል እኮ የአማራ ፋኖ እኮ ነው። እጅ ሲሰጠ ማለት ነው። እጁን አንከርፎ አትግደል የሚል እኮ እሱ ነው። እጅ ሰጥቷል አትግደል የሚል እኮ የብርሃኑ ጁላ ጦር ነው። ስትማርከው እጅ ሰጥቷል አትግደል። ይሄ ጦር እኮ ነው ያለ። ስለዚህ አዲስ አበባዎች ዝም ብላችሁ አትተኙ፣ ተነሱ። ነገር ግን አማራ ውስጥ አማራ ክልል ውስጥ ገብቶ በእኛ ጅሎች ምክንያት በስመ አማራዎች ጅሎች ምክንያት እንደፈለገ ይረሽናል፣ እንደፈለገ ሰው ያስራል፣ እንደፈለገ ሴቶችን ይደፍራል፣ እንደፈለገ ቤተክርስቲያን ያቃጥላል። ስለዚህ ሽመልስ አብዲሳ የኢትዮጵያ ምክትል ጠቅላይ ሚኒስትር ነው ማለት ነው። ጠቅላይ ሚኒስትር እና በዚህ ሰሞን ናዝሬት ላይ እሱን በካቢኔዎች ሰብስቦ ካቢኔዎች ጥያቄ ያቀረቡለት እንዴት ነው የኦሮሚያ ወጣት እያለቀ ነው። ቀደም በትግራይ በኩል ጁንታ እያላችሁ አስጨረሳችሁት ወጣቱን። አሁን ደግሞ አማራ ክልል ከፋኖ ጋር አንዴ ጃዊሳ አንዴ ጽንፈኛ እያላችሁ የኦሮሚያ ክልል ወጣት እያለቀ ነው ብለው ጠየቁት። ሲጠይቁት እሱ ምን አለ መሰላችሁ? የኦሮሚያ ክልል ገና አልተነካም ነው ያለው። አልሞተም፣ የሚሞት ፋኖ ነው ያላችሁ። ከዛ ደግሞ መልሰው ደግሞ ውሸት፣ ፋኖ አልሞተም፣ ወረዳዎችን እየተቆጣጠረ ከተሞችን እየተቆጣጠረ መዋቅሩን እየዘረጋ ነው። በአማራ ክልል ላይ እያለቁ ያሉ የኛ ልጆች ናቸው፣ አድራሻቸው ጠፋን ብለው ሲጠይቁት ወጣቱ ካለቀ እናንተ ትዘምታላችሁ ነው ያላችሁ። የመንግስት ሰራተኞችም ማለት ነው። አሻረኝ፣ ወጣቱ ካለቀ እናንተ ትዘምታላችሁ። ለዚህ እኮ ነው ስልጠና ያሰለጠናችሁ። እንዴት ትረሳላችሁ አላችሁ። እንዴት ትረሳላችሁ? የኦሮሚያ ወጣት የሚያልቅ ከሆነ ቅድሚያ የምትሰለፉ ወደ ጦርነት እናንተ ናችሁ አላችሁ። አየችሁት? የሚምረው የለም ብልጽግና እንዴ፣ የሚምረው የለም። አሁን ይሄ ምስኪን ወጣት አለ ከኦሮሚያ እየታፈሰ የሚመጣ። ሰሞኑን ደግሞ ደቡብ አካባቢ ፋኖ የሃይማኖት ተዋጊ ነው የሚል ፕሮፓጋንዳ ጀምሯል። በተለይ እነዚህ የካቶሊክ እምነት ተከታዮችን በሃይማኖታችሁ ስለመጡ ውጡ ታገሉ እያለ ደቡብ አጠቃላይ ሌላ ስብከት የለም ደቡብ ውስጥ። እነሱ ያውቁታል ፋኖ ለምን እንደሚታገል ያውቁታል። አዎ ፋኖ የሃይማኖት አይደለም የነጻነት ነው። የማንኛውም ሰው የሆነ ሁሉ በነጻ እንዲኖር የሚታገል ኃይል ነው። እኔ ለምሳሌ ኦርቶዶክስ ነኝ፣ ኦርቶዶክስ። ነገር ግን አንዱን እስላም ሙስሊም ሃይማኖት ተከታዩን ና በእኔ ምን ማለት አልችልም። ይሄ ከሆነማ ከብልጽግና በምን ተለየው? ዝም ብዬ ቁጭ አለ እንዴ? ምን አታገለኝ?
ፋኖ የነጻነት ታጋይ እንጂ የሃይማኖት ታጋይ አይደለም። ዓለም የሚያውቀው ስለሆነ ማለት ነው። ስለዚህ የከሰረ ፖለቲካ አታራምዱ ብልጽግናዎች፣ እናንተ ዶማዎች፣ ቅርጭታሞች፣ ሆዳሞች እና ሽመልስ አብዲሳ ጦርነቱ እንደሚቀጥል ተናገረ። ይቀጥላል አለ ጦርነቱ። ሌላ መረጫ የለውማ። ሽመልስ አብዲሳ ይሄን ባይል ነበርን የሚገርምኝ። እንስማማ እንታረቅ ቢል ሽመልስ አብዲሳ አይልም። ምክንያቱም በህግ ይጠየቃል። እሱ እኮ ጄኖሳይድ እየፈጸመ ያለ ሰው ነው። እና ስለዚህ እስከ ህይወት ውቅታ ድረስ መታገል ነው ያለበት። የኦሮሚያ ወጣት እስከሚያልቅ ድረስ መታገል ነው ያለበት እሱ። እና ሰብስቦ ለምንድን ነው ወጣቶቻችን የምታስጨርሷቸው ብሎ ሲጠይቁት ካድሬዎቹ አላለቀም ወጣቱ ገና ይቀረናል ነው ያለ። ወጣቱ ገና ይቀረዋል፣ ገና ማጦርነት አለ፣ ጦርነቱ ይቀጥላል። ወጣቱ ካለቀ ደግሞ እናንተ ትዘምታላችሁ አላቸው። ይሄ ነው እንግዲህ መንግስታችን። መንግስት ማለት ይሄ ነው። እኔ ግን በጣም የሚገርመኝ የአማራ ክልል ባለስልጣኖች ናቸው። የአማራ ክልል ባለስልጣኖች ሽመልስ አብዲሳ መልሱ ላይ ሲመልስ አማራን እርስ በርሱ እያፋጀ ነው ያለ። የኦሮሚያ ወጣት ገና አልተነካም፣ የልቅስ በተቃራኒው አለ የአማራን ሰው ህዝብ እርስ በርሱ እያስፋጀው ነው አለ። እንደዚህ እየተናገረ እንደገና የኛ ሆዳም አመራሮች ለብልጽግና ሲወግኑ ታገኛቸዋለህ። ምን ያክል እከካሞች፣ ምን ያክል ሆዳሞች፣ ምን ያክል ከርሳሞች፣ ምን ያክል ደነዞች መሆናቸውን የምታውቁት በዚህ ነው። እሱ ለራሱ ክልል ተቆርቁሮ አማራን እርስ በርሱ እያጋደልነው ነው እያለ ተመልሰው እነሱ ደግሞ ለብልጽግና ይገድፋሉ። ተመልሰው ማለት ነው። ከዚህ በላይ ውርደት አለ እንዴ? ውርደት አለ ወይ? ከዚህ በላይ የዘቀጠ አለ ወይ? አማራ ክልል ላይ ከዚህ በላይ አጎንባሽነት አለ ወይ? ብአዴኖች እድሜ ልካቸውን እንዳጎነበሱ ድሮ ቲፒኤልኤፍ ሲያስጎነብሳቸው ኖር፣ ሲጋልባቸው ሲያስጎነብሳቸው ማለት ነው። ብአዴኖችን አጠቃላይ የአማራን ባለስልጣኖች አሁን ደግሞ ኦፒዶ ኦህዴድ ይዞ ያስጎነብሳቸዋል፣ ይጋልባቸው። አስጎንብሶ በቃ የሆነ አላር የሚፈጽመው ነገር አለ። እዚያ መናገር ባልፈልገው ማለት ነው። ከካሞች ናቸው የአማራ ክልል ባለስልጣኖች። ከካሞች የገንዛ ህዝባቸውን የሚያስበሉ አለመጸጸታቸው አሁን ራሱ እየዞሩ ፖለቲካ ሲነዙ ፋኖ እንዲህ ነው አለማማራቸው ህዝቡ ይቀበላል ብሎ ማሰባቸው እኮ ነው የሚገርም። እና ሽመልስ ለራሱ ክልል ተቆርቆሮ የኛ ወጣት ምንም አልሆነም እያታኮሰ ነው እያስፋጀ ነው ያለ አማራን እርሱ በርሱ ነው ብሎ በሚዲያ የአንድ ክልል መሪ እየተናገረ የኛ ዶማዎች የኛ ከርሳሞች አጎንብሰው ግብረ ሰዶም ሲፈጸምባቸው ይውላል። የሽመልስ አብዲሳ ሚስቶች የአማራ ክልል ባለስልጣን አጠቃላይ የሽመልስ አብዲሳ ሚስት ነው። የጭንገረድ ነው አጠቃላይ የጭንገረድ ያብይ የብርሃኑ ጁላ የጭንገረድ እነ ቀንዳውጣ እነ ዶክተር ይልቃል አለ ድማን የሱ ብሎ ዶክተር ይከካ ሽመልስ አብዲሳ አስጎንብሶ እንደፈለገ ሲጫወትበት የነበረ አስጎንብሶ ማለት ነው። እና አረጋ ከበደን አሁን ሽመልስ አብዲሳውን ዶክተር ይልቃልን አልፈልግም አስጠላኝ አለ። ደግሞ ይሄን ቀንዳውጣ ደግሞ ይወሽማል። ደግሞ አሁን በቅርብ ቀን ደግሞ ይቀይሩትና ደግሞ አንዱን ይወሽማል። ምን ችግር አለበት? እየቀያየረ እንደነጠላ እንደ እድፍ እንደያዘው ፓንት እየቀያየረ ይጫወትባታቸዋል። በአማራ ባለስልጣኖች አጎንባሽ እድሜ ልካቸውን አጎንብሰው ማለት ነው። አጎንባሽ ቲራሞች ናቸው የአማራ ባለስልጣኖች አጠቃላይ ቲራሞች ናቸው። ቲራሞች የአማራን ህዝብ አንዘቃዝቀው ያዋረዱ፣ የአማራን ጀግንነት ረጋግጠው የጣሉ፣ ሰንገው ዘው አልበገርም ለጠላት የሚለውን ህዝብ አንኮላሽተው የቀሩ የአማራ አመራሮች ናቸው። እኒህ አጎንባሾች አፈር ብሉ።